ቤተሰብ ፍፄና ቡርኬ ትናንት በደንብ አድርገው እኛ ላይም ሃይሚ ላይም ተጫውተውብናል ማለት ነው። እንግዲህ የሃይሚ ነገር ፕራንክ ነው ማለት ነው። ሃይሚን ምንድነው እንደዚህ ያደረጓት ምናምን እያለን በጣም ተጨንቀን የነበረ ማለት ነውና ምንም አይደለም ፕራንክ ነው። በቀደም እንግዲህ ሃይሚ ሁለት ጊዜ ነበር ፕራንክ ያደረገችው ማለት ነው። ሁለት ቀን፣ አንድ ቀን አሞኛል አለ፣ አንድ ቀን ደግሞ እንትን ብያለው ምናምን እንደዚህ ከፍፄ ጋር ምናምን ተኝታ ምናምን ብላ ፕራንክ ነው ያደረገችውና ቡሩኬ ዛሬም ቢሆን ሃይሚን አይለቃትም። ዛሬም ቢሆን ፕራንክ ነው እንዴ ምናምን አረ እንዴ የምን ፕራንክ ነው ምናምን ብለው እንትን ነው የሚሏት። የነገረኝ ቤኪ ነው። አረ አትጨናነቁ ፕራንክ ነው እኮ ነው ምናምን ብሎ የነገረኝ ቤኪ ነውና ፋሚሊዎች አትጨነቁብኝ፣ የኔ ቅመሞች፣ የኔ የማዳም ቅመሞች፣ የኢትዮጵያ ማሮች እናንተ እንድትጨነቁ ስለማልፈልግ ፍፄ ትናንት ደውዬ ልጠይቀው ነው የነበረ። እንግዲህ ስልክ አንስቶ እኔ ሪከርድ ሳድርግ ስጀምርበት አጠፋብኝ ማለት ነው። ቤኪ ግን ዛሬ አረ ፕራንክ ነው አትጨነቁ፣ የዛን ያህል ብድር ምለሳ ነው። ቡርኬ ደግሞ ፕራንክ ነው ምናምን ብሎ ሳይሆን የሁለት ቀን ፕራንክ ወይም በሶስት ቀን ወይም እንደዛ ነው ሊፋታት የሚችለውና ምንም አይነት ነገር አይደለም ብሎናልና ሁላችሁም ደስ እንዳላችሁ ተስፋ አድርጋለሁ ማለት ነው። የጨረቃ ፋሚሊዎች በጣም ነበር እንትን ያሉት እንዴ ለምን ምናምን በቃ እንዴት እንደዚህ ሊሆን ይችላል ምናምን ብለው በጣም ነበር ተጨናንቀው የነበረ። ማርያም እኔ ራሴ ትናንት በጣም ነበር እንትን ያልኩኝ እንዴ ነው ወይ ይሄ ነገር ፕራንክ ነው ወይስ ሪል ነው ይሄ ነገር እንደዚህ የሆነ ያለው ምናምን እያልኩኝ በጣም ነበር እንትን ብዬ ነበርና ፕራንክ ነው የኔ ማሮች አትጨነቁ፣ ምንም አይምሰላችሁ በቃ ምንም ማለት ነውና ሃይሚና ቡርኬ ላይ ምንም የሚፈጠር ነገር የለም፣ ምንም የሚሆን ነገር የለም። በቃ ፕራንክ ይደራረጋሉ አለቀ። በቃ ማንኛውም ሰው ፕራንክ የሚያደርገውን ፕራንክ አድርገዋል። ነገር ግን ሃይሚ ደግሞ ፕራንክ ነው ብላ ነበር ጀምራ አስረድታ ምናምን እንትን ያለችው ማለት ነው። የቡርኬ ፕራንክ ደግሞ ሲበቀል ደግሞ አስቡት፣ ፕራንክን ስትበቀሉ ምን ያህል እንትን እንደምትሆኑ ምናምን ማለት ነውና ቡርኬ እንግዲህ በትልቁ ነው በቃ ላይ የጀመራት ሃይሚን ማለት ነው። በትልቁ ምንም በቃ ይሄ ነው እንደዚህ ነው ምናምን ብላችሁ እንትን በማትሉት ነው የያዛትና ምንም ማድረግ አይቻልም። ሃይሚ ተቀበይ። ይቺ የሁለት ቀን ፕራንክሽ ተሰብስባ ለሁለት ቀን ለሶስት ቀን ነው የምትሆንልሽ። ለሁለት ቀን ለሶስት ቀን ለማንኛውም እንጠጣሻ እየጠጣው ነው። ለሁለት ቀን ለሶስት ቀን የተዘጋጀችልሽ ፕራንክ ስለሆነች በደንብ ሰሞኑን ያስለቅሷታል። በደንብ አድርገው እንደሚያስለቅሷት 100% እርግጠኛ ነኝ ማለት ነውና ሃይሚዬ የኔ ወድ ቻዩ እንግዲህ ምንም ማድረግ አይቻልም። ቻዩ ነው የምንልሽ። ቻዩ ምንም እንድታደርጊ አትችይም። ፈልገሽ አቀደሽበት ምናምን ስለሆነ ያደረግሻት አንቺ ደሞችን መልስ በትግስት መቀበል ነው። ቡርኬ በትግስት እንደተቀበለሽ ሁሉ አንቺን በትግስት መቀበል አለብሽ ብዬ ነው የማስበው። እኔ ፍፄ ትናንት እንደዛ ሲያደርግ ምናምን እንዴት እንደዚህ ሊያደርግ ይችላል? ምን ሆኖ ነው እንደዚህ የሚያደርገው? ማለት የሃይሚና የቡርኬን ህይወት አይፈልግም እንዴ? ጓደኛ አይደል እንዴ? እሱ እንዴት ነው እንደዚህ አይነት ነገር ሊያስብ የሚችለው? አዎ ምናምን ሌላት የሚችለው ለምንድን ነው ምናምን እያልኩኝ ማርያምን ከፍፄ ጋር ነበር የሆነ እንትን ብሎ የነበረ ማለት ነውና ቢያነሳልኝ ራሱ እንዴ ለምንድን ነው አንተ እኮ ጓደኛቸው ነህ፣ ሌላ የውጭ እነሱ እንትን ሊል የሚመጣ ሰው ምናምን ለዛ ሰው ተባባሪ ሆነህ ስታስገባ ምናምን ስትገኝ ነበረ። አሁን ደግሞ ጭራሽ እነዛ ሲርቁ ደግሞ አንተ እንዴት እንደዚህ ልታደርግ ትችላለህ ምናምን ብዬ ፍፄ ጋር ገጭጎ አለበት ነበረ። ነገር ግን በቃ ውሸት ነው ምንም አይነት ነገር ይሄ ሪል ፕራንክ የሚሆን ነገር አይደለም። ዘናበይ ጨረቃዬ ምናምን ተባልኩኝ። ኦኬ ያልኩና እንዴ ይሄን ሰምቼማ የተጨነቁ እንደኔ የተረበሹ ሰዎች የማዳም ቅመሞች እያሉና ለነሱ ማድረስ አለብኝ ብዬ መጣሁላችሁ ማለት ነው። ቅመሞችዬ ደግሞ ሰብስክራይብ ያደርጋችሁ ዋንኬ መግባት አለብን የኔ ምርጦች የኔ ቅመሞች። እሺ ሰብስክራይብ ያደርጋችሁ ሼር ያደርጋችሁ በቃ ዋንኬ እንገባለን እዛ በደንብ አድርገን የጨረቃ ፋሚሊዎችን እናቆለማምጣቸዋለን አይደል እንዴ? እንደዛ የምናደርገውና ቡርኬ ብቻ ሰራልን ቡርኬና ፍፄ ሰሩልን፣ አይገልጸውም ሰሩልን። ሃይሚን ደግሞ ትልቅ በቀላ አስባችሁታል? ፕራንክ ባስደረጋችሁት ሰው እናንተ ዙራችሁ ፕራንክ ስትደረጉ ምን ያህል ከባድ እንደሆነ ስሜቱ አስቡት። ሃይሚ ደንግጣለች። ባይዘቦይ ማርያምን እናመላችሁ ትናንት በጣም ነው የደነገጠችው። የነገር እውነት ነው እንዴ ምናምን። ከዛ ደግሞ መጨረሻ ላይ ቡርኬም ጥሏት ሄደ። ከዛ ፍፄ ደግሞ እንዴ እንደዚህ ነው ምናምን ብሎ እንትን ሲላት ምናምን የሆነ በጣም የመደንገጥ ስሜት ነበራት። በጣም ነው የደነገጠችው። እኔ አደንግጥ እንዴ ምን ችግር አለው ምናምን ልላችሁም አልችልም። ያስደነግጣል። ለምን መሰላችሁ? ቡርኬ እንዴት በእኔ ላይ እንደዚህ ያደርጋልሽ? እስከዛሬ ለሱ ስሜት ነበረሽ እንዴት ዝም አልሽኝ ምናምን እያለ ሲጠይቃት እንደገና ፍፄ ደግሞ እንዴ አፍቅርሻለሁ አልኩሽ፣ በቃ የምፈልገውን ነገር ነበር አንቺ በፕራንክ መልኩ አድርገሽ እንትን ያልሽኝ፣ እኔ ደግሞ ይሄን ነገር በዚህ አጋጣሚ ተጠቅሜ ይሄን ነገር ሪል ማድረግ ፈልጋለሁ ምናምን ሲላት በጣም ነው የደነገጠችው። ማርያም በጣም ደነገጠች ምናምን እና ሃይሚዬ የኔ ወድ አሳዘንሽኝ። ይሄ ፕራንክ በቃ ብድር በምድር የሚባል ነገር ጉድ ሰሩሽ።
ቀለል ባለ ፕራንክ እንኳን እንዲሁ የሆነ እነሱ እኮ መግቢያ ፕራንክ ነው አላሉ፣ መጨረሻውን ፕራንክ ነው አላሉ። እኛንም ጨምሮ እኮ ነው ፕራንክ ያደረጉን ማለት ነው። ዛሬ ራሱ አይለቃትም ሀይሚ፣ ዛሬ ራሱ ያስለቅሷታል። በቃ ገባችሁ? ቡርኬ እንትን አይልም አይገኝም። ዛሬ ይመጣም። ፍፄ ደግሞ ለምን እንደዚህ አድርገህ ታለያየኛለህ ምናምን ብላ ከፍፄ ጋር ተገጥማለች። ፍፄ ደግሞ በቃ ዛሬም በቃ አፈቅርሻለሁ ብለህ ግግም በለባት ምናምን ይባላል። በቃ አስባችኋል? ሀይሚ 2 ቀን ልጨልል ነው ማለት ነው። 2 ቀን ሊያሳብዷት ነው። እና ፕሊስ ለሀይሚ ንገሯት። ፕሊስ አትጨነቅ ሀይሚዬ። እኔ ሀይሚ እንድትጨነቅ አልፈልግም። ሀይሚ እንድታስን፣ ሀይሚ እንድትተግዝ አልፈልግም። እና ዛሬ ግን ሀይሚ ፕራንክ ነው መለስኩ ብድሬን በምድር ሳልነግርሽ። አንቺ እንኳን ስንት ሰዓት ኦር 1 ሰዓት 2 ሰዓት ነው በቆይታ ራሱ ፕራንክ መሆኑን ልትነግረው ትችላለች። አስበው ምናምን ማለት ነው። ገባችሁ አይደለ? በቀደም ይሄ ቪዲዮ ተቆራርጦ ምናምን ፖስት የሚደረገው ከዚህ መሀሎች ብዙ ነገሮች ሊኖሩ ይችላሉ ማለት ነውና ቡርኬ ግን ለ24 ሰዓት ካስጨነካት በኋላ ዛሬ ፕራንክ ነው ልትላት ይገባሃል። ማርያምን ፕራንክ ነው ባላት ሀይሚ እንድትጨነቅ፣ ሀይሚ እንድታዝን፣ ሀይሚ እንዲከፋት፣ ሀይሚ ምንድነው ማለት ለምን ይሄ ነገር ሆነ ለምን አደረኩት ምናምን ብላ እንዳትጸጸት ማለት ነው። ገባችሁ? ማርያምን ይከፋታል። ለምን አደረኩት? ወይኔ እንደዚህ ባላደርገው እንደዚህ አይለኝም ነበረ ጠረጠረኝ ምናምን ብላ የሆነ ጭንቀት ውስጥ እንዳገባ ቡርኬ ያለውን ነገር ለሀይሚ ፕራንክ ነው በቃ ማን አንቺ ነሽ ፕራንክ የምታደርጊው ወይስ የኔ ነው የሚበልጠው? ስለዚህ ፕራንክ ይቁም ምናምን ብሎ የሆነ እንትን አድርጎ ምናምን ቢነግራት እንደኔ አሪፍ ነው ያስባለሁ። ካለዛ ግን ትጨነቃለች ሀይሚ። ማርያምን በጣም ነው የምትጨነቀው፣ በጣም ነው የምታዝነው፣ በጣም ነው የሚከፋትና እኛ ደግሞ እንደዛ እንዲከፋት ስለማንፈልግ ቡርኬ ያለውን ነገር ብትነግራት ደስ ይለናል ብዬ አስባለሁ። ማርያምን በቃ ፕራንክ አረኩሽ ተገኘሽ አንጨረጨርነሽ ምናምን ብላችሁ ነገሯት። እዛም በኋላ ምንም ችግር የለውም። ምንም የሚፈጠር ነገር የለም። ምንም ነገር ማለት ነውና እንደዛ ብላችሁ ያለውን ነገር ብታስረዷት ሀይሚ እንድትረጋጋ ብታደርጓት አሪፍ ነው። ግን ቡርኬና ፍፄ ምንድን ነው የያዙት? በተለይ ቡርኬ በቃ ፍፄን አስጠንቅቆ ነግሮታል። ምንም አይነት ነገር ፕራንክ ነው ብለህ እንዳትነግራት፣ በቃ ፈቅርሻለሁ እያልካት ሰንብታይ በደንብ አድርጌ ነው እንትን እምላት። ለምን እኔ ባላሰብኩት መንገድ ነው ፕራንክ ያደረገችኝና እኔ ደግሞ በቃ በማገምተው እንዴ እውነት አደረገው እንዴ ይሄ ልጅ እውነት ነው እንዴ እውነት እያደረገ ነው ምናምን ብለህ እንድትጨነቅ ነው ማድረጋት። ምንም ነገር ብትል ምናምን እያለ ነው ያለውና ስለዚህ ምንም ማድረግ አይቻልም። ሀይሚ የቻዩ እንግዲህ ለትንሽ ቀን ትግስቱን ይስጥሽ የኔ ቆንጆ፣ ትግስቱን ይስጥሽ። ሌላ ምንም አይደለም። ትግስት ይስጥሽ። በቃ ለሀይሚ ትግስት እንዲሰጣት ሁላችሁም ጸሎት አድርጉላት። ሀይ የሆነ ትግስት ማለት ነውና በቃ ምንም ነገር እሺ ብላ የሆነ ፕራንክ ነው ሲሏት ራሱ ነው እንዴ እሺ አገኛችኋለሁ ምናምን ብላ በሌላ ፕራንክ እንድትበቀላቸው እንጂ ለምን እንደዚህ ያደርጋችሁ ምናምን ብለሽ መነጫነጭ ምናምን የለም። ሀይሚ በቃ እመኝ ፕራንክ ተደርገሻል። ማመንና ማመን ብቻና ብቻ ነው ያለሽ አማራጭ ማለት ነው እንጂ ለምን እንዴት እንደዚህ ታደርጋለህ ምናምን ብለሽ መናደድ፣ መቆጣት፣ መበሳጨት ምናምን ኦር የሆነ ነገር ምናምን ማድረግ የለብሽምና ሀይሚዬ የምታረጊያቸውን ነገሮች ጥንቃቄ አድርጊ። ለማንኛውም እንወድሻለን የኔ ቆንጆ ሀይሚዬ። እንድትናደጅ አንፈልግም። የእናንተንም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እወዳችኋለሁ፣ አከብራችኋለሁ። ሙስሊም እህቶቼ መልካም ጁማ እንዲሆንላችሁ ምኞቴ ነው። ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በትህትና ጋብዛችኋለሁ። ባይ ባይ።